በኢትዮጵያ እስር ቤት ውስጥ 4 ናይጄሪያውያን ህይወታቸው አለፈ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ፍርደኞችን ለመለዋወጥ ስምምነት ተፈረመ። በኢትዮጵያ ውስጥ የእስር ፍርድ ላይ የሚገኙ ከ100 በላይ የናይጄሪያ ዜጎችን ወደ ሀገራቸው ተመልሰው የቀረ የእስራት ጊዜያቸውን እንዲያጠናቅቁ ለማድረግ በሁለቱ ሀገራት መካከል ውይይት እየተደረገ ባለበት ወቅት 4 ናይጄሪያውያን እስረኞች በኢትዮጵያ ማረሚያ ቤቶች ውስጥ ህይወታቸው ማለፉ ተገለጸ። የኢትዮጵያና የናይጄሪያ መንግስታት የፍርድ ውሳኔ የተላለፈባቸውን ታራሚዎች መለዋወጥ የሚያስችላቸውን የሁለትዮሽ ስምምነት ሰኔ 3 ቀን 2018 ዓ.ም በአዲስ አበባ ተፈራረሙ። ስምምነቱ በሁለቱ ሀገራት መካከል ያለውን የህግ ትብብር ወደ አዲስ ምዕራፍ ያሸጋገረ እርምጃ መሆኑ ተመልክቷል። የኢትዮጵያ ፍትህ ሚኒስቴር ባወጣው መግለጫ ስምምነቱን የሚኒስቴር መስሪያ ቤቱ ሚኒስትር ወይዘሮ ሀና አርአያ ስላሴና የናይጄሪያ ጠቅላይ አቃቢ ህግና ፍትህ ሚኒስቴር ላቲፍ ኦላሱንካንሚ ፋግቤቢ መፈራረማቸውን አስታውቋል። ሚኒስቴሩ አክሎ እንደገለጸው በፊርማ ስነ ስርዓቱ የሁለቱ ሀገራት ግንኙነት ረዘም ላለ ጊዜ ያስቆጠረ መሆኑ እንዲሁም ሀገራቱ በተለያዩ ዘርፎች በትብብር በመስራት ላይ መሆናቸው ተጠቅሷል። በፍትህ ዘርፍ ያለውን ግንኙነት ለማጠናከር የተፈረመው ስምምነት ትልቅ መነሻ እንደሚሆንና በዕለቱ ከተፈረመው የፍርደኞች ማስተላለፍ ስምምነት በተጨማሪ በሌሎች የህግ ጉዳዮች በትብብር ለመስራት ሁለቱ ሀገራት ዝግጅታቸውን ገልጸዋል ተብሏል። ስምምነቱ በአግባቡ እንዲፈጸም ትኩረት መስጠት እንደሚገባ በፊርማ ስነ ስርዓቱ ላይ የተጠቆመ ሲሆን በዚህ ወቅት የሁለቱም ሀገራት የፍትህ ሚኒስቴሮች ስምምነቱን ተፈጻሚ ለማድረግ ያላቸውን ቁርጠኝነትና ዝግጁነት ገልጸዋል ብሏል መግለጫው። እንደ የናይጄሪያ መገናኛ ብዙሃን ዘገባ ይህ ስምምነት በኢትዮጵያ ውስጥ የእስር ፍርድ ላይ የሚገኙ ከ100 በላይ የናይጄሪያ ዜጎችን ወደ ሀገራቸው ተመልሰው የቀረ የእስራት ጊዜያቸውን እንዲያጠናቅቁ ለማድረግ ምቹ ሁኔታን ፈጥሯል። ታራሚዎቹ በአሁኑ ወቅት በቃሊቲና በአባ ሳሙኤል ማረሚያ ቤቶች ውስጥ እንደሚገኙ ዘገባዎች አመላክተዋል። ይህ እርምጃ ሊወሰድ የቻለው የናይጄሪያው ፕሬዝዳንት ቦላ ቲኑቡ በኢትዮጵያ የሚገኙ የናይጄሪያን ታራሚዎችን ደህንነት አያያዝ በተመለከተ ስጋቶች በመነሳታቸው ታራሚዎቹ በአስቸኳይ ወደ ሀገራቸው የሚመለሱበትን ዲፕሎማሲያዊ ጥረት እንዲደረግ መመሪያ መስጠታቸውን ተከትሎ መሆኑን ዘገባዎች አመላክተዋል። የስምምነቱን ዝግጅት ሙሉ በሙሉ ለማጠናቀቅም ከፍተኛ የናይጄሪያ ልዑካን ቡድን ወደ አዲስ አበባ እንደሚጓዝ ሲጠበቅም ነበር። የናይጄሪያ ባለስልጣናት የማረሚያ ቤቶችን ሁኔታ በተመለከተ ስጋታቸውን አንስተዋል። የናይጄሪያ ፌዴራል መንግስት ረቡዕ ዕለት ይፋ እንዳደረገው ፍርደኞቹን የመለዋወጥ ስምምነቱ ላይ ድርድር እየተካሄደ በነበረበት ወቅት 4 ናይጄሪያን ታራሚዎች በኢትዮጵያ ማረሚያ ቤቶች ውስጥ ህይወታቸው አልፏል። ይህ ክስተት የሁለትዮሽን ስምምነት በአስቸኳይ እንዲጠናቀቅ ካደረጉ ጉዳዮች መካከል አንዱ እንደነበር ጠቅሷል። የናይጄሪያ የውጭ ጉዳይ ሚኒስቴር ዴኤታ ቢያንካ ኡዱምቤንጉ ኦጁኩ እንዳረጋገጡት በአሁኑ ወቅት በኢትዮጵያ በእስር ላይ የሚገኙ ከ100 በላይ ናይጄሪያውያን ወደ ሀገራቸው እንዲዘዋወሩ የሚያስችል ታሪካዊ የሆነ የዝውውር ስምምነት መፈራረማቸውን አስታውቀዋል። ከናይጄሪያ ዋና አቃቢ ህግና የፍትህ ሚኒስቴር ላቲፍ ፋግቤቢ ጋር በመሆን ወደ ኢትዮጵያ የመጡት ኦዱምጉ ኦጁኩ እንዳሉት ስምምነቱን ተግባራዊ ለማድረግ በሚያስፈልገው ረጅም የድርድር ሂደት የዳኝነት ምርመራና ማጽደቅ ወቅት ነበር እስረኞቹ መሞታቸው የተገለጸው። ከዚህ በላይ የዜጎቻችንን ውድ ህይወት ማጣት አንፈልግም ብለዋል። የቲኑቡ አስተዳደር በውጭ ሀገር የሚኖሩ ናይጄሪያውያንን ለመጠበቅና ከሀገር ውጭ ያሉ ህጋዊ ተግዳሮቶችን የሚያጋጥሟቸውን ዜጎች በዓለም አቀፍ ደረጃና በሚመለከታቸው የህግ ማዕቀፎች መሰረት እንዲያዙ ለማድረግ ቁርጠኛ መሆኑን ተናግረዋል። በውጭ ሀገር የናይጄሪያ ዜጎች ደህንነትና ጥበቃ ቅድሚያ የሚሰጣቸውን የናይጄሪያ ፌዴራላዊ ሪፐብሊክ ፕሬዝዳንት ቦላ አህመድ ቲኑቡን ስም ጠቅሰው ለዚህ አስፈላጊ ምዕራፍ ለኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ መንግስትና ህዝብ ልባዊ አድናቆታችንን ልንገልጽላችሁ እንፈልጋለን ብለዋል። በቃሊቲና በቂሊንጦ ማረሚያ ቤቶች ለበርካታ ዓመታት ያገለገሉት ለደህንነታቸው ሲባል ስማቸውን እንዳይገለጽ የጠየቁ ምንጫችን እንደተናገሩት አብዛኞቹ ናይጄሪያውያን እስረኞች ለእስር የተዳረጉት ከአደንዛዥ እጽ ዝውውር ጋር በተገናኘ መሆኑን አመልክተዋል። እስረኞቹ ተጠርጥረው በተያዙበት ጊዜ ሰውነታቸው እንደፈለጉ ለማንቀሳቀስ እንኳን ይቸገራሉ ያሉት ምንጫችን፣ ይህ የሚሆንበት ምክንያት ደግሞ ከፍተኛ መጠን ያለው አደንዛዥ እጽ በሆዳቸው ውስጥ ይዘው ለማስተላለፍ በሚያደርጉት አደገኛ ሁኔታ ነው። ቶሎ የታወቀላቸው ወደ ሕክምና ተቋም ተወስደው በሕክምና እንዲወጣላቸው ሲደረግ በውስጣቸው የሚያቆዩት ግን በህይወት የመቆየት እድላቸው ይመነምናል ብለዋል። ሌላው ዜና ይህን ይመስል ነበር። በሰላም ዋሉ።